አንድ ሃንሰን የተባለ ወጣት ከታማሚ እናቱ ጋር አብሮ ይኖር ነበር። ሃንሰን እናቱን በጣም ይወዳታል፣ እናቱም እንደዛው። ከጊዜ ወደ ጊዜ የሃንሰን እናት ህመሟ እየበረታባት ይመጣል። ለረመዳን ይህንን የመሰለ ቁርአን ለምትወደው ሰው ሰጥተክ አጅርህን ካላፈስክ አረ አህባቢ ትንሽ ይከብዳል። አስቡት እስቲ ለምትወዱት ሰው ቁርአን ሰጥታችሁት ሲታይ ራሱ ዚክር አድርጉብኝ የሚል ተስቢህ ሰጥተው በቀራበትና በዘከረበት ቁጥር አጅርህን ስታፍስ ያ አላህ። ታዲያ ምን ትጠብቃለህ? በ0928 043805 በመደወል ማዘዝ ትችላላችሁ። እንዲሁም የቤት ድምቀት የሆኑ ዲም ላይቶች በፈለጉት አይነት ዲዛይን የሚያማምሩ የረመዳን ካላንደሮችንም አቅርበናል። አላህ በሰላም ደርሰው ከሚጠቀሙበት ያድርገን። መንቀሳቀስም አቅቷት እቤት ለመተኛት ትገደዳለች። ሃንሰንም ያለውን ገቢ አጠራቅሞ ሐኪምን ይዞ ይመጣል። ሐኪሙም እቤት ድረስ መጥቶ አከመው። ነገር ግን የሃንሰን እናት ልትድን አልቻለችም። ህመሙ በጣም ከባድ እንደሆነና መድኃኒቱ እነሱ ጋር እንደሌለ ሐኪሙ ይነግረዋል። ሃንሰንም በዚህ በጣም አዘነ። ሃንሰን አንድ ጎረቤት አለችው። ጎረቤቱ ሁሉ ጊዜ እየመጣች እናቱንና እሱን ትጠይቃቸው ነበር። እናት ከታመመች በኋላ ሁሉ ጊዜ ወደዛ ቤት መምጣት ታዘወትራለች። ሐኪሙ መድኃኒቱ እኛ ጋር የለም ካለው በኋላ ሃንሰን ተስፋ እንዳይቆርጥ መድኃኒቱን ፍለጋ ወደ ባህል ሐኪሞች ጋርም እንዲሄድ ጠቆመችው። በመንደራቸው ላይ የሚገኝ አንድ አዛውንት አለ። ይህ አዛውንት አታክልቶችንና ቅጠላ ቅጠሎችን በመጠቀም መድኃኒትን ያዘጋጅ ነበር። ሃንሰንም ወደዛ ለማቅናት ይወስናል። የአዛውንቱ መገኛ እሱ ካለበት የተወሰነ ራቅ ቢልም በፈረሱ ላይ ይወጣና ወደ እሱ ጋር ያቀናል። አዛውንቱ ጋርም ይደርሳል። አዛውንቱ ሁል ጊዜ ከቤቱ ደጃፍ ያለ ዛፍ ስር ነበር የሚቀመጠው። ሃንሰንም እሱ ጋር ጠጋ ብሎ ሰላምታን ካቀረበለት በኋላ የእናቱን መታመምና መድኃኒትን እንደሚፈልግ ይነግረዋል። አዛውንቱም ህመሙን ንገረኝ ይለዋል። የእናቱንም ህመም ይነግረዋል። አዛውንቱም መድኃኒቱ እሱ ጋር እንደሌለ እያዘነ ይነግረዋል። እናቱ የታመመችው ህመም ለየት ያለና ወጣ ያለ ነበር። አዛውንቱም እያዘነ መድኃኒቱ የሚገኘው አንድ ቦታ ብቻ ነው። ከዚህ መንደር በጣም ራቅ ብሎ በሚገኝ ትልቅ በረሃ ላይ ባለ የአውሬዎች ስፍራ ጋር እንደሚገኝ ለወጣቱ ይነግረዋል። እዛ ለመሄድ ደግሞ በጣም አስቸጋሪ እንደሆነና ህይወቱንም ሊያጣ እንደሆነ አስረግጦ ነገረው። አዛውንቱ ለወጣቱ ይህንን ሲነግረው ይሄዳል የሚል ተስፋ ጭራሽ አልነበረው። ነገር ግን ወጣቱ መድኃኒቱ የሚገኝ ከሆነማ እሄዳለሁ፣ የትም ቢሆን ለእናቴ ስል እሄዳለሁ ይለዋል። አዛውንቱ ይህንን ሲሰማ በጣም ደነገጠ። ምን አለ ባልነገርኩትም ማለት ጀመረ። ቦታው ምን ያህል አስፈሪና በጣም ሩቅ እንደሆነ አስቸጋሪ እንደሆነ ይነግረው ጀመር። ነገር ግን ወጣቱ መድኃኒቱ ይገኛል ስላለው ብቻ ለመሄድ ይወስናል። እናቴን አይኔ እያየው ከማጣት ራሴው ሄጄ ብሞት ይሻለኛል እንጂ ተስፋ አልቆርጥም ይላል። አስከትሎም ለአዛውንቱ መንገዱን ብቻ ንገረኝ ይለዋል። አዛውንቱም ምንም ምርጫ ስላልነበረው ለሃንሰን መድኃኒቱ የሚገኝበትን የአውሬዎችን ስፍራ መንገዱን ይነግረው ጀመር። ወደዛ ከመድረሱ በፊት አንድ ትልቅ ቤተ መንግስት አለ። በዛ ቤተ መንግስት ውስጥ የምትኖር አንድ ንግስት አለች። ያቺ ንግስት ናት ያንን መድኃኒት ለማግኘት ልትረዳው የምትችለው። ስለዚህ ወደዛ እንዲሄድ ይነግረዋል። በመንገዱ ላይም ሲሄድ በጣም ጥንቃቄ እንዲያደርግም አስረግጦ ይነግረዋል። ሃንሰንም አዛውንቱን ካመሰገነው በኋላ ፈረሱ ላይ ወጥቶ ወደ ቤቱ መመለስ ይጀምራል። ወደ ቤቱም ከተመለሰ በኋላ ለእናቱ አልነገራትም። ለሚወዳት ጎረቤቱ ይነግራታል። መድኃኒቱን ለማግኘት ትልቅ መስዋዕትነትን እንደሚከፍል ሄዶም ሊቆይ ስለሚችል እናቱን እንድትንከባከብለት በማሰብ ነበር። ነገር ግን እሷም ከለከለችው። እሱ ግን ችግር የለው አንቺ ብቻ ከእናቴ ጎን ሁኚ፣ እኔ ለንግድ ጉዞ እንደወጣሁ እንጂ መድኃኒቱን ለማምጣት መስዋዕት እንደምከፍል እንዳትነግሪያት ይላታል። ጎረቤቱም በሃንሰን ሐሳብ ትስማማለች። ሃንሰንም እናቱን ለመጨረሻ ጊዜ ቆም ብሎ ያያታል። ስሟትና አቅፏት ቢወጣ ደስ ባለው። ነገር ግን ጭራሽ እናቱ ልትጨነቅ ትችላለች። ልጄ የት ሊሄድ ነው ብላ ስለምታስብ አይን አይኗን ካየ በኋላ ድጋሚ ላያያት ቤቱን ለቆ ይወጣል። ለፈረሱና ለሱ የሚሆን የተወሰነ ቀለብን ከያዘ በኋላ ፈረሱ ላይ ወጥቶ ጉዞውን ይጀምራል። መንደሩን ለቆ ወጥቶ ያንን ትልቅ በረሃ ማቋረጥ ጀመረ። በመሃል ቁጭ እያለ ከያዘው ቀለብ ለሱና ለፈረሱ እያበላው ይሄድ ነበር። በረሃው ላይ ያለው ፀሐይ በጣም አስቸጋሪና ከባድ ነበር። ሃንሰን በጣም ደክሞት አቅም እያጣ ተስፋ ሊቆርጥ ሲል በመሃል የእናቱ ምስል ይመጣበታል። እናቱ ታማ አልጋ ላይ ተኝታ ስትሰቃይ ስታቃስት አይምሮ ላይ ሲመላለስበት ወዲያውኑ ፈረሱ ላይ ወጥቶ ያንን በረሃ እንደገና ማቋረጥ ይጀምራል። በጣም ብዙ ከተጓዘም በኋላ የያዘው ቀለብም ያልቃል፣ ፈረሱም ይደክመዋል። ስለዚህ ግዴታ
ከፈረሱ ጋር እሱም በእግሩ መሄድ ነበረበት። ወርዶም በእግሩ መሄድ ጀመረ። ሃንሰን በጣም ይርበዋል። አንድ እርምጃ እንኳን መራመድ እየከበደው ይመጣል። ነገር ግን ቀና ብሎ ሲመለከት አዛውንቱ የነገረው ያንን ትልቅ ቤተ መንግስት ይመለከተዋል። ሃንሰንም እንደምንም ፈረሱን ይዞ ወደዛ ቦታ ያቀናል። ቤተ መንግስት ውስጥም ገባ። ማንም የለም። በጣም የሚያምርና ትልቅ ነበር። ፈረሱን ከአንድ ቦታ ካሰረው በኋላ ወደ ውስጥ መግባት ጀመረ። ለእናቱ ብሎ ሕይወቱን እንኳን መስዋዕት ለማድረግ ቆርጦ ስለተነሳ ምንም አልፈራም ነበር። ወደ ውስጥም ሲገባ በጠረጴዛ ላይ የተዘጋጀ በጣም የሚያጓጉ ምግቦችን ይመለከታል። ሃንሰን ጊዜ አላጠፋም። በጣም ርቦት ስለነበር በሁለት እጁ ሳይቀር መብላት ጀመረ። በጣም ርቦት ስለነበረ አንዱን ሳይውጥ እንደገና ሌላ አፍ ውስጥ ያስገባ ነበር። ነገር ግን በመሃል አንድ የሚያስፈራ ፊት ያላት ሴት ወደ እሱ ጋር ትቀርባለች። ሰውነቷና የፊቷ ቅርጽ በጣም የሚያስፈራ ነበር። ሃንሰን በጣም ደነገጠ። ቆሞም ሊሸሻት ሲል አንተ ወጣት እባክህ አትሸሸኝ፣ እኔ መልኬ እንደዚህ አይደለም። እኔ እዚህ ቤተ መንግስት ንግስት ነኝ። በዚህ በረሃ ላይ የሚገኙ አውሬዎች ናቸው እንደዚህ ያደረጉኝ። እባክህ አትፍራኝ አለችው። ሃንሰንም ግራ ገባው። ምንም መናገር አልቻለም። ጸጥ ብሎ ይመለከታታል። ሴትየዋም የአውሬዎቹ አለቃ አግቢኝ ብሎ ጠይቆኝ ነበር። እምቢ ስላልኩት ነው ፊቴን እንደዚህ ያደረገኝ፣ ማንም እንዳይቀርበኝና ማንም እንዳያገባኝ። እሱ ያደረገብኝ ድግምት እንዲፈታ ግዴታ አንድ ወጣት እዚህ ማደር አለበት። ያ ወጣት ከኔ ጋር እዚህ ካደረ የኔ መልክ በቀጣይ ቀን ወዲያውኑ ይመለሳል ትለዋለች። ሃንሰንም በጣም ደነገጠ። ታዲያ አደር እያልሽኝ ነውን አላት። ሴትየዋም አዎ እባክህ አትፍራ፣ እኔ ምንም አላደርግህም። ሴትየዋም አዎ ምንም አይፈጠርም፣ እባክህ አንድ ሌሊት ብቻ ነው እዚህ ማደር ያለብህ ብላ ታሳምነዋለች። ከዛም ሃንሰንን ይዛው ወደ ማደሪያ ክፍሏ ትገባለች። መስኮት ላይ የተቀመጠ አንድ የሚያምር መልክ ያላት ውብ ሴት ነበረች። ይህች ማለት እኔ ነኝ ብላ አሳየችው። ሃንሰንም ሲመለከት በጣም ውብ ናት ብሎ ይነግራታል። ሃንሰንም እኔ የመጣሁት እናቴ ስለታመመች መድኃኒትን ከነሱ ፈልጌ ነው። በረሃ ላይም የአንቺ ቤተ መንግስት እንዳለም ሰምቼ ወደዚህ ያቀን ነው። ስለዚህ እሱንም በማግኘት ልትተባበሪኝ ትችያለሽ እኔ ይላታል። እሷም አዎ እኔ እረዳሃለሁ፣ ነገር ግን የዛሬን ሌሊት ግዴታ ከኔ ጋር ማደር አለብህ ትለዋለች። ሃንሰንም የእናቱን መድኃኒት ለማግኘት ብሎ ስለመጣ ያንን ለማድረግ ይወስናል። እየፈራም ቢሆን ማታ ከሷ ጋር ይተኛል። ጠዋት ሲነሳ ግን ሃንሰን ያየውን ነገር ማመን አቃተው። ያቺ የሚያስፈራ መልክ ያላት አሮጊት የምትመስል ሴት ሙሉ ለሙሉ ወደምታምርና ምስሉ ላይ ወደ ተመለከታት ንግስት ተቀይራ ነበር። በጣም ያስገርማል፣ በጣም ውብ ነሽ ይላታል። ንግስቲቷም አዎ በጣም አመሰግናለሁ፣ አንተ በጣም ደግና መልካም ሰው ነህ አለችው። ሃንሰንም ቀጥሎ አሁን የእናቴን መድኃኒት ለማግኘት ወደዛ መሄድ አለብን፣ አሊያ ከቆየን እናቴን ላጣት እችላለሁ ይላታል። ንግስቲቷም እሺ እረዳሃለሁ፣ ነገር ግን እኔ ወደዛ መሄድ የለብኝም፣ ምክንያቱም ወደ ነበርኩበት ተመልሼ ካየኝ በኋላ ሌላ ነገር ነው የሚፈጠረው። ነገር ግን ከኔ ወታደሮች አንዱን ወደ አንተ ልክልሃለሁ፣ እሱ ከሩቅ ሆኖ ይከታተልሃል። ከዛም የሚፈጠር ነገር ካለ እኔ እመጣለሁ እረዳሃለሁ ትለዋለች። ሃንሰንም በዚህ ከተስማማ በኋላ ንግስቲቷ አንድ ወታደርን አዘጋጀችለትና ከሱ ጋር በረሃውን እያቋረጡ መሄድ ጀመሩ። አብረውን ብዙ ከተጓዙ በኋላ ወታደሩ ይበቃል፣ እኔ እዚህ ጋር ሆኜ ልጠብቅህ፣ ወደዛ ጠጋ ስትል 3 አውሬዎችን ታገኛለህ፣ ሄደህ የመጣህበትን ነገር ንገራቸው፣ እኔ ከዚህ ሆኜ ልከታተልህ ይለዋል። ሃንሰንም አመስግኖት መንገዱን ይቀጥላል። ወታደሩ ወዳለውን ቦታ ሲሄድ 3 አውሬዎችን ያገኛል። ሃንሰንም እየፈራ ወደ እነሱ ጠጋ አለ። አውሬዎቹም የማያውቁት እንግዳ የሆነ ሰው ዘና ብሎ ወደ እነሱ ጠጋ ብሎ ሲመለከቱ ግራ ይጋባሉ። አንደኛቸውም ወደፊት ጠጋ አለና በቁጣ አንተ ነህ ዛሬ ሌሊት ከንግስቲቷ ጋር ያደርከውን ብሎ ይጠይቀዋል። ሃንሰንም ይህንን ሲሰማ በጣም ደነገጠ። እንዴት አወቀ በሚል በጣም ግራ ተጋባ። እየተርበተበተም አይ እኔ አይደለሁም ብሎ ይመልስለታል። አውሬውም ትንሽ ከሳቀ በኋላ እኛን ልትሸውደን እየሞከርክ ነው፣ አውቀናል፣ ያደርከው አንተ ነህ ይለዋል። ሃንሰንም አንገቱን አቀርቅሮ ዝም ይላል። በዚህ ሰዓት እነዛ አውሬዎች ሃንሰን ሌሊቱን ከንግስቲቷ ጋር እንዳደረ ያውቃሉ። አንደኛቸውም አለቃዊ እንግደለው ነው ይለዋል። አለቃውም አይ እንደዛ እንኳን አናድርግ፣ ራሱን እንዲስት እናድርገውና ከዓመት በኋላ እንዲነቃ እናድርገዋለን፣ ለሰራው ጥፋት ይሄ በቂ ነው ይለዋል። ከዛም ሃንሰንን መታ ያደርጉትና ይሄዳሉ። ሃንሰንም መሬት ላይ ይዘረራል። ሁሉንም ነገር ሲካሄድ ያ ወታደር ተመልክቶ ነበር። ወዲያውኑ ፈረሱ ላይ ወጥቶም ወደ ቤተ መንግስቱ መመለስ ይጀምራል። ወደ ንግስቲቷ ጋርም ገብቶ የተፈጠረውን ነገር ሁሉ ይነግራታል። ንግስቲቷም ይህንን ስትሰማ በጣም ተቆጣች። ለሃንሰንም በጣም አዘነች።
እሷን ያዳናት ወጣት እሱ ግን ሳይሳካለት ሲቀር በጣም አዘነች። ነገር ግን ልትተወው አልወሰነችም። ቀጥታ ብዙ ወታደሮችን አዘጋጀችና አውሬዎቹ ወደሚገኙበት ቦታ ለመሄድ ወሰነች። ከብዙ ወታደሮች ጋርም ከፊት እየመራች በማታ ወደዛ ታመራለች። ወደ ቦታው ላይም ስትደርስ ሃንሰን ተኝቶ ነበር። ቢቀሰቅሱትም አይነሳም። ስለዚህ ወታደሮቹ ወዲያውኑ በፈረሳቸው ላይ ከጫኑት በኋላ ወደ ቤተ መንግስቱ መመለስ ይጀምራሉ። ንግስቲቷ ሃንሰን እንዲነሳ የቻለችውን ያህል ማድረግ ጀመረች። ነገር ግን ሊነቃ አልቻለም። ያላት አማራጭ አውሬው ጋር ሄዳ ፊት ለፊት መጋጠም ነበር። ስለዚህ ወደ አውሬው ጋር ታቀናለች። ለምንድነው ያንን ምስኪን ወጣት እንደዛ ያደረገው? አውሬውም እያሾፈ እራት ጨነቂ ለ1 ዓመት ብቻ እኮ ነው የሚተኛው አላት። ንግስቲቷም እየጮኸችና እያለቀሰች እባክህ ይህንን ወጣት እንደዛ አታድርገው፣ እናቱ ታማበት እኮ ለእናቱ ሲል ነው ይህን ሁሉ መንገድ አቋርጦ የመጣው፣ እባክህ እንዲነቃ አድርግ እያለች ትለምነው ጀመር። ነገር ግን አውሬው የእሷን ንግግር ከምንም አልቆጠረውም ነበር። ችግር የለውም ያልሽውን ነገር አደርጋለሁ፣ ነገር ግን ከኔ ጋር መጋባትን እሺ የምትይ ከሆነ ነው ይላታል። ንግስቲቷም ምንም አማራጭ ስላልነበራት እሺ አደርገዋለሁ አለችው። ከዛም አውሬው ከንግስቲቷ ጋር ተያይዞ ወደ ቤተ መንግስቱ ይሄዳል። ሃንሰን ራሱን ስቶ እንዲተኛ ካደረገው በኋላ ራሱ ይመልሰዋል። ሃንሰንም ይነቃል። ነገር ግን ከነቃ በኋላ እዛ አልሆነም፣ ከዛ ቦታ ይሰለባል። ንግስቲቷም ይህን ስትመለከት በጣም ደነገጠች። ወዴት ነው ሄደው የታደረግከው ብላ ጠየቀችው። አውሬው መድኃኒቱ የሚገኘው እኮ እዚህ አይደለም፣ መድኃኒቱን እንዲፈልግ ነው ወደዛ የላኩት፣ ነገር ግን የሄደው ቦታ በጣም ሩቅ ነው፣ የሚመለስ አይመስለኝም ይላታል። ንግስቲቷም ይህንን ስትሰማ በጣም አዘነች። ወደሱ ጋርም አልዞረችም፣ እዛው እንዳለ ጥላው ትሄዳለች። በሌላ በኩል ሃንሰን ሲነቃ ራሱን ያገኘው ከአንድ ትልቅ ባህር ዳርቻ ላይ ነበር። ሰው የሚባል ነገር የለም። ሃንሰን በጣም ደነገጠ። የት ነው ያለሁት በማለት ግራ ተጋባ። እናቴ በምን አይነት ሁኔታ ላይ ያለችው? እሷ እኮ ይህን እየጠበቀችኝ ነው ብሎ በማዘን ማልቀስ ጀመረ። ዞር ዞር እያለም ሲመለከት አንድ ትንሽዬ የጎጆ ቤትን ይመለከታል። ያለምንም አንገራገር ወደ ውስጥ ይገባል። በውስጥ ያለችው አንድ አዛውንት ነበረች። ሃንሰንም ርቦት ስለነበር በጣም ርቦኛል፣ የሚበላ ነገር አለን ይላታል። ያቺ አዛውንትም ፊት ለፊቱ ባለው ጠረጴዛ በምግብ እንዲሞላ ታደርጋለች። ሃንሰንም ባየው ነገር በጣም ይገረማል። ነገር ግን በጣም ርቦት ስለነበረ ያንን የሚያጓጓ ምግብ እስከሚጠግብ ድረስ መብላት ጀመረ። አዛውንቷ ሃንሰን ሲበላ ዝም ብላ ትመለከቷለች። ሃንሰንም እስኪጠግብ ከበላ በኋላ በጣም አመሰግናለሁ ጠግቤያለሁ ይላታል። አዛውንቷም እንዳልነበረ ያንን ምግብ ታደርገዋለች። ወደ ሃንሰንም ትዞርና ከየት ነው የመጣኸው? እስቲ ታሪክህን አጫውተኝ፣ እንዴት ወደዚህ ልትደርስ ቻልክ ብላ ትጠይቀዋለች። ሃንሰንም ግራ በመጋባት ወደዚህ እንዴት እንደመጣሁ አላውቅም፣ የት እንዳለሁም አላውቅም ብሎ ታሪኩን ሁሉ ያጫውታት ጀመር። አዛውንቷም ሃንሰን ለእናቱ ብሎ ይህንን መስዋዕት እየከፈለ መሆኑን ስታውቅ በጣም ታዝንለታለች። ሃንሰንን ለመጉዳት አላሰበችም። በተቃራኒው ልትረዳው ወሰነች። ወደ ውጪ ትወጣና ለመድኃኒት የሚሆን ቅጠል ይዛለት ትመጣለች። ይህንን ቅጠል ፈጭተ ለእናትህ ስጣት፣ ለያዛት በሽታ ሰበቡ ወይም መድኃኒቱ ይሄ ነው ትለዋለች። ሃንሰንም በጣም ደስ አለው። አመሰግናለሁ አላት። ነገር ግን አንድ ነገር ግራ ገባው። እንዴት ነው ወደ ቤቱ የሚመለሰው? ያለበትን ቦታ እንኳን አያውቅም። አዛውንቷም ታዲያ እንዴት ነው ወደ ቤት የምትመለሰው ብላ እሷ አስቀድማ ጠየቀችው። ሃንሰንም እኔም ግራ የገባኝ እሱ ነው፣ እንዴት እንደምመለስ አላውቅም ይላታል። አዛውንቷም ሃንሰንን በጣም ወዳውና አዝናለት ስለነበር የምትሄድበትን መንገድ አሳይሃለሁ ትለውና ይዛው ትወጣለች። ትንሽ ከተጓዘችም በኋላ ወደ አንድ መንገድ እያሳየችው በዚህ መንገድ ስትሄድ አንድ አባታቸው የሞተ 3 ልጆችን ታገኛለህ። እኒህ 3 ልጆች አንድ አነስ ያለች ምንጣፍ፣ ኮፍያ እንዲሁም ጫማ አላቸው። እኒህ 3 ዕቃዎች ዝም ብሎ ተራ ዕቃ አይደሉም። ምንጣፉ ላይ ስትወጣ ወደ ፈለግከው ቦታ ይዞ ይሄዳል። ኮፍያውን ስታደርገው ደግሞ እንድትሰለብና እንዳትታይ ያደርግሃል። ስለዚህ ዘዴን ተጠቅመህ ከነሱ መውሰድ አለብህ ትለውና መንገዱን ታሳየዋለች። ሃንሰንም አዛውንቷን በደንብ ካመሰገናት በኋላ ወደ ተባለው ቦታ ይሄዳል። ወደ ቦታውም ሲደርስ 3 ልጆች እየተጣሉ ነበር። አዛውንቷ የነገረችውን ምንጣፍና ኮፍያ ይዘው ለኔ ነው የሚሆነው፣ ለኔ ነው የሚገባው፣ አባቴ ለኔ ነው የተወው እያሉ እየተጣሉ ነበር። ሃንሰንም ያለምንም ፍርሃት ወደ እነሱ ጋር ጠጋ ይልና ለምን ትጣላላችሁ ብሎ ይጠይቃቸዋል። 3ቱም ምንጣፉ ለኔ ነው፣ ኮፍያው ለኔ ነው በማለት ይጣላሉ። ሃንሰንም እሺ እኔ ላስታርቃችሁ ይላቸውና ወደ አንድ ቦታ ይዟቸው ከሄደ በኋላ ፊት ለፊታቸው ወደሚታየው ጋራ ቀድሞ ወጥቶ የተመለሰ ሰው ምንጣፉን ይወስዳል። ሁለተኛ የመጣ ሰው ደግሞ ከጫማውና ከኮፍያው ይመርጣል። ሶስተኛው ነው የተሸነፈው ደግሞ የተቀረውን ይወስዳል ይላቸዋል። 3ቱም በሃንሰን ሐሳብ በደስታ ይስማማሉ። ምንጣፉን ጫማውንና ኮፍያውን ለሃንሰን ከሰጡት በኋላ ሃንሰን ወዳላቸው ጋራ ፈጥኖ መሮጥ ጀመሩ።
በዚህ ሰዓትም ሐንሰን ምንጣፉ ላይ ይወጣና ወደ ላይ መብረር ይጀምራል። በፍጥነትም ያንን ቦታ ለቆ መሄድ ጀመረ። በዚህም ሶስቱን ልጆች ማታለል ቻለ። ቀድሞ ለመሄድ የወሰነው እናቱ ጋር አልነበረም። በእግረ መንገዱ ቤተ መንግስት ገብቶ ንግስቲቷን ለማዳን ወሰነ። ወደ ቤተ መንግስቱ ሲደርስም አውሬዎች ፊት ለፊት እየጠበቁ ነበር። ሐንሰን ጊዜ አላጠፋም። ወዲያውኑ ያንን የሚሰልበውንና እንዳይታይ የሚያደርገውን ኮፍያ ይለብሰዋል። በዚህም ፊት ለፊት ካሉት አውሬዎች መሸፈንና ሳይታይ ወደ ውስጥ መግባት ይችላል። ወደ ውስጥም ሲገባ ንግስቲቷ አልጋዋ ላይ ቁጭ ብላ በጣም ተክዛ ነበር። ሐንሰንም እሷ ጋር ሲደርስ ኮፍያውን ያውልቅና ወደ እሷ ይጠጋል። ንግስቲቷ ሐንሰንን ስትመለከተው በጣም ደነገጠች፣ በጣም ተደሰተች። እንዴት ወደዚህ ልትመጣ ቻልክ? እያለች በጥያቄ ታፋጠው ጀመር። ነገር ግን ሐንሰን ጊዜ የለንም፣ ይህንን ቦታ ለቀን መሄድ አለብን አላት። ንግስቲቷም ጊዜ አላጠፋችም፣ ሐንሰንን ለመከተል ወሰነች። ከዛም ሐንሰን ንግስቲቷን በምንጣፉ ላይ ከያዛት በኋላ ያንን ቦታ ለቆ ወዲያውኑ መሄድ ይጀምራሉ። በዚህም ሐንሰን እሱም ብቻ ሳይሆን ንግስቲቷንም ከአውሬው ማስመለጥ ይችላል። ወደ መንደሩም በሰላም ፈጥኖ ይደርሳል። ለእናቱም ያንን አዛውንቷ የሰጠችውን መድኃኒት በብርጭቆ አድርጎ ከበጠበጠው በኋላ ለእናቱ ይሰጣታል። እናትም ሐንሰን ያመጣላት መድኃኒት ሰበብ ይሆናትና እየተሻላት ይመጣል። እናትም ሐንሰን ያመጣው መድኃኒት እየሰራ መሆኑ ስታውቅ በጣም ተደሰተች። ሐንሰንንና ንግስቲቷን አቀፈቻት። የንግስቲቷ ጸባይና ፈገግታ በጣም ደስ የሚል ነበር። ንግስቲቷም ታሪኳን ሙሉ ለሐንሰን እናት ታጫውታታለች። የሐንሰን እናትም ፈቃደኛ ከሆንሽ ለምን ሐንሰንን አታገቢውም ብላ ሐሳብ ታቀርብላታለች። ንግስቲቷ በደስታ ነበር ሐሳቡን የተቀበለችው። ሐንሰንም ንግስቲቷን አግብቶ ያላትን ንብረት ሙሉ ወደዚያ አጠቃላ እንድታመጣ ከረዳት በኋላ በሰላም ከእናቱ ጋርና ከሷ ጋር መኖር ይጀምራሉ። የዛሬው ድንቅ የማታ ትረካችን ይህንን ይመስላል። እናቶቻችንን አላህ ይጠብቅልን። ሐሳብ አስተያየታችሁን ኮሜንት ስር አስቀምጡልን። ቪዲዮን ላይክ፣ ሼር እንዲሁም ቤተሰብ ካልሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ለረመዳን ይህንን የመሰለ ቁርአን ለምትወደው ሰው ሰጥተክ አጅርህን ካላፈስክ አረ አህባቢ ትንሽ ይከብዳል። አስቡት እስቲ ለምትወዱት ሰው ቁርአን ሰጥታችሁት ሲታይ ራሱ ዚክር አድርጉብኝ የሚል ተስቢህ ሰጥተኸው በቀራበትና በዘከረበት ቁጥር አጅርህን ስታፍስ ያ አላህ። ታዲያ ምን ትጠብቃለህ? በ0928 043805 በመደወል ማዘዝ ትችላላችሁ። እንዲሁም የቤት ድምቀት የሆኑ ዲም ላይቶች በፈለጉት አይነት ዲዛይን የሚያማምሩ የረመዳን ካላንደሮችን አቅርበናል። አላህ በሰላም ደርሰው ከሚጠቀሙበት ያድርገን።